ሰላም እንዴት ናችሁ? የሁዳ ኢንጂነሪንግ ቤተሰቦች፣ በዚህ ቻናል በሁዳ ኢንጂነሪንግ የሚለቀቁ አዳዲስ መረጃዎችን የሚያገኙበት ቻናል ነው። ላይክ፣ ኮመንት፣ ሰብስክራይብ በማድረግ ተከታተሉ። እንደሚታወቀው ድርጅታችን ሁዳ ሪል ስቴት በፖሊ ቡልቡላ 2 ፕሮጀክቶችን በማስረከብ እንዲሁም በፖሊ ኢምፔሪያል በአንድ ዓመት ከ2 ወር ጊዜ ውስጥ ግንባታው 85% የተጠናቀቀ በፊኒሽንግ ላይ የሚገኝ ቅንጡ አፓርታማ እንዳለው ይታወቃል። የተጠቀሱት አፓርትመንቶች በሪል ስቴት ዘርፍ ያስረከባቸው ሲሆኑ ሁዳ ኢንጂነሪንግ ከ2009 ጀምሮ የተቋቋመ ድርጅት እንደመሆኑ መጠን በአያት፣ በ6 ኪሎ፣ በአራብሳ፣ በመርካቶ፣ በፊሊዶሮ እንዲሁም በቡልቡላ እና በሌሎችም የከተማችን አካባቢዎች ለንግድና ለመኖሪያ የሚሆኑ ህንፃዎችን በማስረከብ 9 ዓመታትን አስቆጥሯል። አሁን ደግሞ በሪል ስቴት ዘርፍ 4ኛ ፕሮጀክቱን ከኤርፖርት ወደ መገናኛ በሚወስደው መንገድ አመቼ ፊት ለፊት ወይንም ኒያላ ሞተርስ አጠገብ ጸጥታና መረጋጋት በሰፈነበት ለኑሮ ሆነ ለኢንቨስትመንት ምቹ በሆነ ቦታ ላይ በ2 ወር ብቻ የፋውንዴሽን፣ የቤዝመንት እና የግራውንድ ስራ ጨርሶ ሁለተኛ ፎቅ ላይ የሚገኝ በሳምንት 1 ስላብ በመሙላት በአንድ ዓመት ከ6 ወር ጊዜ ውስጥ ብቻ በሰሚ ፊኒሽድ የሚረከብ ቅንጡ አፓርታማ ለግንባታ የሚሆን ማቴሪያል በዚህ መልኩ 100% በመሟላት እናንተ በመጠባበቅ ላይ ይገኛል። የአፓርታማው 2 ቤዝመንት ግራውንድ ፕላስ 17 ፕላስ ቴራስ የሆነ ህንፃ ሲሆን 2ቱ ቤዝመንት እና ግማሹ የግራውንድ ቦታ ለፓርኪንግ፣ ግማሹ ደግሞ ለሱፐርማርኬት የሚውል ሲሆን አንደኛ ፎቅ ላይ ለጂም፣ ስቲም፣ ሳውና፣ ሁለተኛ ፎቅ ደግሞ ለቢሮ የሚሆን ቦታ አለው። መኖሪያ ቤት የሚጀምረው ከ3ኛ ፎቅ ሲሆን ከ3ኛ እስከ 17ኛ ፎቅ ለመኖሪያ የሚውል ይሆናል። የህንፃው የመጨረሻ ወለል ወይንም ሰገነት ክፍትና ዝግ አዳራሽ ያሉት ሲሆን በ600 ካሬ ላይ ያረፈ ማንኛውንም ፕሮግራም ለማዘጋጀት የሚረዳ ቅንጡ ቴራስ አለው። ከሱ በተጨማሪም በእያንዳንዱ ወለል እስከ 40 ካሬ የሚሰፋ ሎቢ ያለው ሲሆን ማንኛውንም አነስተኛ ፕሮግራም ለማዘጋጀት ይረዳል። አፓርታማው የመብራትና የውሃ መቆራረጥ አይታሰብበትም። አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ እንዲሁም ለሪዘርቬሽን የሚሆን ታንከር የሚኖረው ይሆናል። አፓርታማው የሚገኘው በቦሌ ወደ መገናኛ በሚወስደው መንገድ አመቼ ፊት ለፊት ወይንም ኒያላ ሞተርስ አጠገብ በመሆኑ ለከተማው ካለው ቅርበት በተጨማሪ በአቅራቢያው ኤርፖርት፣ የወንደርስ ኦፍ አፍሪካ ፓርክ፣ አዲስ አበባ ስቴዲየም የሚገኝ ሲሆን አዲሱ የጫካ ፕሮጀክት ጠናቀር ወደ ቤተ መንግስቱ በሚወስደው አውራ ጎዳና ላይ የሚገኝ በመሆኑ ለኑሮም ሆነ ለኢንቨስትመንት ተፈላጊነቱን ይጨምረዋል። አፓርታማው ባለ 2 እና በባለ 3 መኝታ ቤት አማራጭ የቀረበ ሲሆን ባለ 2 መኝታ በ100 እና በ105 ካሬ አማራጭ፣ ባለ 3 መኝታ ደግሞ በ135፣ 140 እና 160 ካሬ አማራጮች አቅርበንላቸዋል። ዋጋቸውም ባለ 2 መኝታ 100 ካሬ በ7.4 ሚሊዮን ብር፣ 105 ካሬ በ7.8 ሚሊዮን ብር እንዲሁም ባለ 3 መኝታ 135 ካሬ በ10.1 ሚሊዮን ብር፣ 140 ካሬ በ10.4 ሚሊዮን ብር እንዲሁም 160 ካሬ በ11.9 ሚሊዮን ብር ጠቅላላ ክፍያ ማግኘት ይችላሉ። የተጠቀሰው ዋጋ የወጣው አስቀድመው 100% ለሚከፍሉ ውስን ደንበኞች ብቻ በመሆኑ ፈጥነው ከስር ባስቀመጥላችሁ ቁጥር በመደወል ያናግሩ። ሁዳ ኢንጂነሪንግ፣ ትረስት ወርዚ ሪል ስቴት